በቃ ያሳማ ነው ይሄ ማለት ያሳማ ስጋ ያረፍክ ብሎ እኔ መብላት የተፈቀደልኝ ነው ባላው ቆይ ያልተፈቀደልኝ መብላት የደሮ እንኳን ይበላ ስንት ቆሻሻ ምናምን እንትን ይላል አራስ ማወገም እስኪሳለ ተነገር ታጥ ምንም ምን አታውቅም እሷ አይደለም ብሎ እናንተ ወሬ አታካውዱ እንደው ሀበሻ ችግር አለበት ሲጀመር ኖርማል ይበሪ ነው ሀበሻ ችግር አለበት ሰላም ሰላም ውድ የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሳችሁ አደረሰን እና ውድ ቤተሰብ ምርጥ ቤተሰቦቻችን እንደናንተ ያለውን ማፍራት ከጀመርን ነው አመት እናስቆጥረናል። የዛሬ አመት በትንሣኤ ነበረ ቲማቲም አቅርበን እንግዳ ጠርተን በቲማቲም የተቀበልናቸውና ያው ዛሬ ከዚህ ደርሰናል። በድጋሚ እንኳን አደረሳችሁ እንኳን አደረሰን ውድ ተዋሕዶ ልጆች እንዲሁም ሌላ እምነት ተከታዮች እንኳን ለዚህ ቀን በሰላም በጤና አደረሳችሁ አደረሰን። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያደረን እጅግ በጣም እግዚአብሔር ይመስገን። ያው በሀገር ውስጥም በሀገር ውጭም ያላችሁ እንኳን ለትንሣኤው በዓል አደረሳችሁ እንኳን አደረሰን። ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዓሉ የሰላም የጤና የፍቅር የአንድነት በዓል ያድርግልን። ሰላሳለት ውድ ቤተሰብ እንግዲህ ቢቢሹ ዛሬ አመት ገና መጣው እያለ ነበርና ዛሬ ይኸው እንደዚህ ጎረምሳ ሆኖ እንኳን አደረሳችሁ እያላችሁ ነው። ሰላም ብላችሁ አባዬ ሰላም ሰላም አይ ሺ አይደለም የወጣጋ ሰላም አያችሁ ውድ ቤተሰቦቻችን እንግዲህ ይኸው ብቻችን ብንሆንም ብቻችን አይደለንም። በእርግጥ ብዙ ነን በቁጥርም ማለት ነው። ያው ቤተሰብ ጋር ምናምን ሌላ ምናምን የለም። እንግዲህ እኛው ራሳችን እያከበርን ነውና በድጋሚ መልካም በዓል እያልን እንግዲህ ማዕድ የቀረበውን እንብላ። ቤት ያፈራውን በቁርጥ አምና በቲማቲም ቁርጥ በቃሪያ ስንግ አክብረናል። እንግዲህ ፈጣሪ ይመስገን። እንደውም ለዛውም እንግዳ ጠርተን እናዩና ብዙአየን ጠርተን አክብረን ነበርና ዛሬ ደግሞ እስኪ ምንድነው የመጣው የቀረበውን እንግዲህ ቤት ያፈራውን ነው እንብላ እያልን ወደ ምግባችን ባባ እስኪንካ ኦባ 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 ትንሽ እንግዲህ ቀና ማለት አለ የቁመት ነገር ተስማሙ ባይ እንኳን ደርሳለሁ ይደርሳለሁ አሃ ቡል እሺ ቢያዲ ያ ይበላችሁ እኔ ከምንም በላይ ጥሬ ስጋ ይመችኛል። የትም ቦታ ማለት ነው። ስጋ ቤት ገብቼ ራሱ ጥሬ ስጋ ካልበላሁ እኔ በላይ መሰለኝ ቅድሚያ መቼ ማለት ነው። አማት አጥርሆ አልበቀኝ እናንተ ብሉ አልበቀኝ ይበቃኛል። እንግዲህ እናንተ ብሉ በቃኝ እኮ ተግደም እኔ ስጋ አልበላ ሽሮ ነው የምበላ። ይሄ ነገር እኔ ምንም ብዙ ነገር ሊገባኝ አልቻለም። ይሄ ያባወራ የሚባል ነገር ማለት ነው በጣም ስቃይ ነው። ግን አባወራ ይድከም ተብሎ ነው ይድፋ ተብሎ ነው እዩ ወላ ቤተሰብ እኔ አይመቸኝም። በነገራችን ድካም ነው። ምንም ስጋ የለውም ምን የለውም። እዚህ ጋር እየተወጋ በቃ ይሄንን እንትን ማለት እኔ ፌር አይደለም። እዛው ብሉት በቃ እንደውም አልበላም ነው ብሉት ነው ወላ በቃ አስጠላኝ እንዴ ነው ሸን እየተበላሸ ነው ብሉት በራሱ እኮ ሌላ ታሪክ ውስጥ ነው። ታሪክ አለው ብሉት ብሉ ማለት ነው። አይ እኔ አልበላም በቃ ማይቀኝ ሽሮ ምናምን ሽሮ ካለ እኔ እንደዛ ነው። ደግሞ በዚህ ቀን ጥሩ ምሳሌ ያለ ሽሮ
ወዴት ነው እንትና ምን አለ ቆረጠ ያው ማላየንም ነበር እንዴት አነፈ እኔ ሳልነግራችሁ መቼም ከበላችሁ በኋላ ብዬ ነው መቼም እንግዲህ ቅር አይላችሁም እንትን አይላችሁም በቃ አይ ስጋው ማለት ነው እኔ የማይበቀል ያልነገርኳችሁ ነገር አለ ያልነገርኳችሁ ምን ነው በቃ እኔ ምንም እንትን አለ እያያችሁ ዛሬ በሬ ተወዷል ብዙ ነገር ስለሆነ በቃ ያሳማ ነው ይሄ መጣው ያሳማ ስጋ ያረፍክ በቃ ምንም ችግር የለም እስካሁን በላችሁት አይደል እኔ እኮ በቃ ሀበሻ እንደዚህ ነው ችግሩ በቃ አሁን ሌላ ቦታ በቃ እስካሁን ባልነጋችሁ ሌላ ቦታ አሁን ሆቴል ቤት ምናምን ገብታችሁ ዙሮ እየበላችሁ አይደል እንዴ አያውቁ ተባለው ሰላውቀው እኮ ባይታወቅ በላችሁ ጤነኛ ነሽ ኖርማል ነሽ አረባ ማርያም ተርሻለኝ በቃ ምን ችግር አለው ዛሬ አንድ በሬ አንድ ነጥብ ምናምን ገባ ታዲያ እንዴት ነው አይገናኝም እያያችሁ ስለዚህ በቃ አሁን በድብቅ ነበር ሆቴል ምናምን ሲገባ ነበር ያ አምኜበት ነው ዞሮ በቃ ያለውን ነገር በየቦታው ቅርጫ ሳማለት ማምረተልበት ምናምን አነስ ያለ ወረድ ያለ ስለሆነ በቃ እንትና ነው በሌሊት ነው የሆነ ታረደ በቃ ተከፋፈሉ መጣናለክ አውቄ በሌሊት ሆኖ ቆረ ብሩ አደስተኛ ስለሆነ ሳማ ስጋን የምታመጣልን ነው ታዲያ ምን እናድርግ አንድ ነጥብ 6 ብር ነበር የተገዝቶ አንድ መደብ 100 ሺህ ነው አልገዛም ነበር ይሄ ኖርማል እኮ ነው አንቺ ምንድነው እንትን የምታወሪው ሌላ ቦታ ነው እኮ ተዳድበለው ወይ ሲዶር ሰበረው አይቻልም እና ሰላም ቀበልተው አለ አንተ ቪዲዮውን ራሱ ታስይዘኝ በቃ አስሆን አይደለም ያሳማይ ክርማ ሌላ ብዙ ነገር እኮ እየተበላ ነው ሆቴል ምን ችግር አለው ሆቴል ተበላ ማለት ከኛ ቤት ይበላል ማለት ነው አይደለም ሆቴል አሁን ለምሳሌ ሳታውቂ ባልተሽ ይሆናል አሁን ብዙ ሰላም ቀበልቼ ሊሆን ይችላል አዎ እናት ምን ልብኝ እንዴ እባላለሁ ማዬ እባላለሁ እንዴ አሁን እውቀት ነበር ነው አይደል ቁርስ በልተው ነው ምን ሆነ ወዳችሁን ቆረጣችሁ ያምሻል ማርያም ወዳችሁን ቆረጣችሁ ምን ሆነ ምንድነው እንትኑ እንትናት ወዳችሁን ቆረጣችሁ እኮ ችግር የለውም አሁን እኔ ባልነገራችሁ እኔ ግን መናገር እኔ መብላት የተፈቀደልኝ ነው ባላው ቆይ እንዲያ ተፈቀደልኝ መብላት ተፈቀደ ምንድነው ማለት እናትህ ትቆጣለች ምን ብላ ነው ትቆጣኝ ነው ኧረ ቆይ ስጋው እንደዚህ በላ ነው አዳጋ ቢደርስብስ ምን አዳጋ ቢደርስብስ ምንድነው ምን ሆነ አዲያ አንቺ እንደማያውቅ ሰው አትሆኝ እስካሁን እኮ ስንት ያታማት ጋር በየሆቴሉ እየገባ ኖርማል ነው በቃ አቅለሽልሽ ይላልሽ የመሰበራ ነው አመት ያድርስ ነው ማለት እንዳንተ ነው ብሉ የለ ጊታ ምንድነው እናንተ እንደዚህ የሚያደርጋችሁ በቃ ደረውን ብሉ በቃሽ የደረው እንኳን በላ ስንት ቆሻሻ ምናምን እንትን ይላል አራስ ማወገም እስኪ ሳይንተ ነገር ታጥ ምንም ሆነ አታውቅም ሰው እንዴ በስራት ነው የሚዘጋጀው ምዝበረው ሰው እኮ አይቶ ምዝበረውን አይቶ ነው እንደሚባል ወይ ጥሪው ስጋር ነው ይመለስ ለምን አይቻልም እንጂ ማለት ነው ለማንሰው እስከኔ ያተታስ ይጻርማል ልጅቷን የማታል ምናምን የለም አይደል ዝምራችሁ እናንተ ወሬ አታካውሉ እንደሆነ ሀበሻ ችግር አለበት ሲጀመር ለኖርማል የበሬ ነው ሀበሻ ችግር አለበት ነው እየበላችሁ ልዳ እራስ ብላራስ ከፍቶላ የድሮ ምን ጋር እናንተ ለምን ነገር ታስረዳችሁ ችግር የለውም አይቆርጧችሁ ይፈላችሁ እራስ ብላ እባላለሁ ማይ ባለው ቢቀርስ አንቺ ላይ ቢዝነስ እንደዚህ ወሬ አሳው ይበቃ እንዴ ምን ማለት ነው እሱ መብላት ከፈለገ ወደ ዘርግ በቃ አለቀ እንዴ አዎ እንደም ለብቻ ይበላል ነው ያረፍክ እንዴ ለኔ ጀዋብ እናንተ ዞር ማለት እንዴ ወኛቱ ብላ ብላ ሰራ ፈላ እኮ በጣም ያፈቀደልኝ ነገር ባልነግራችሁ እስካሁን እኮ በሳጭ ጨርሳችሁ ነበር ያላወቁትን ነገርማ ያወቅንማ ማለት ነው እኔ እኮ ቅርጫ ገብታ አይመስለኝም የሆነ እና
ታዲያ ከዛ መጥቶን ያን ክፈጭልኝ ያለኝ እንዴ አትበሉ ለኛ በሌላ ትሪዶር አምጥተህ ይሄ ያለ ሌላ እንዴት ይመጣል? ይሄ እሱ ለራስህ በላ በቃ ይበላሻል እንዴ? ምንድነው? ቆንጆ ስርዓት እናንተ ለምግብ ክብር ይኖራችሁ። ምግብ ማለት ነው ክብር አለው። እሺ ለምግብ ክብር መኖር አለበት። ምን ማለት ነው? ክብር እንዳለው ብታውቅሽ ያሳማል አምጥተህ ታበላለህ እንዴ? ሆቴል ቤት ቆይ አዘጋጅ ሆቴል ባድና ሳመሲያ ቆይታ እርግጠኛ ነህ? ምን እንኳን አሳማ ሌላ ይታረዳል። ባይናይታ ይሁዳን ከምታውቂያለሽ ይታረዳል አይደል? ትበያለሽ ኖርማል ይስማማል አለ ያጁ የተለየ እኮ ነው። አየሽ የተለየ ነው። እዛኛው ራሱ በእናትሽ እንደው እናንተ እንደው አበሻ የሚባል ነገር እንደው እናታችሁ እንደው ድሮም እንደው ጠገቡኝ አሁን ፈናችሁ አውቂያችሁ እናንተ ታግቢያለሁ አሁን ባለሽ ገደው አራባናት ማማን አንተ ፕራንክ እያደረኳችሁ ነው እንዴ? ፕራንክ አውቄ ነው እየቀለድኩ ነው። ናንተ እየተረጋለህ ግን በረግም እንደዚህ አረቁ ነገር ጀምረን ሰሪያውስ እንዴ እሺ ጀምራውን ራሱ ውስጥ ይቀበለሽ አሁን እንደዚህ ነው ያደረገው ሳዲ ለላ መጀመሪያ ልትገብዬ ነው አባ በላራራሽ አይደለም ያለውማ ያንቺ በይ እናንተ ብሩልኛ የበሬ ነው ብሩክ የበሬ ነው ሲያበይ እንደው እየተራረጋገጥ ባላሽ አለም ብሩ ማድን ተናዘው እኛም በጣም ለምን ነው ማየ ለምን ነው በእንትን ፍራንክ የበሬ እኮ ነው የበሬ ተወጃለ የበሬ ስጋ ዛሬ ቢያንስ ደግሞ በባህል ድርሜላ ተዘጋት የበሬ ስጋ እንዴ ተወጃለ ግን አብሮቻችሁ ነው አንተና አይ ዘገ Yes. Apa ada masuk kias? Bagaimana? Ini ሽርላችሁ አቶ እናደርጉ ውስጥሽ እንትን እንዳይኖረው አሊ ኧረ ጭም እንዳይኖረው ዶሮችን ማማን ዶሮችን እኔ ዶክተር ነኝ ብሎ እስካሁን በላችሁ ታዲያ በጥርስ ምናምን በላችሁ ታዲያ እንዴ ነው እንትን እሳት ይነካው ምንም አይደለም ምንድን ነው አባ? ስጋ ነው ችግር የለውም ኧረ ስጋ ነው ያለ አንተ ወስኝ ታንተ ወይ እንዴ እማዬ ምንድን ነው አውቂያችሁ እኮ ነው እንዴ ደግሞ ትንሽ ከበላን በኋላ ያለው ሰለብት ካሳማ የበለጠ እንግዲህ ሌላ አይሆንም ማለት እሱ ካሳማ የበለጠ ይሆናል ግን እስኪ እንብላበት ተበላዝ ነው ብሉ በቃ እኔ እንዴ ማየት አውቄ ነው እናቴ አውቄ ነው ማለት ነው እሺ አውቄ ነው እሺ እሺ የእንትን ስጋ አይበላም ነው ያሳማ ስጋ የበሬና የፍየል የበግ ነው የዶሮ የሚበላው ባክ ጎበዝ ነው አውቄ እኔ እኮ ትንሽ ልብላ ብዬ ነው መቼም እናንተ በላሽ እኔ ምን ነው ከላላ ብሉ ይበላል ውድ ቤተሰብ እንግዲህ ይቅርታ ያው አንዳንዴ መቼም ያጋጠማል ስጋ ነገሮች አሁን ጥርጣሬ ውስጥ ምናምን ይከታሉና ትንሽ ያው ለነገሩ ከመጡ በኋላ ምን ይቅርታ ማለት እንደዚህ አይባልም በጣም ትልቅ ይቅርታ እንግዲህ ውስጣቸው እየተረበሸ ምናምን ትንሽ ይተውታል እኔ እበላለሁ በዛው አጋጣሚ ለዛ ለማለት ነው ውድ ቤተሰቦቻችን እንግዲህ እንደተለመደው ቪዲዮዎችን ላይክ ሼር ሰብስክራይብ እያደረጋችሁ አሁን ሌላ 20K እንድንገባ አድርጉን ቪዲዮዎችን ሼር ላይክ ሰብስክራይብ እያደረጋችሁ 20K አስገቡን
እንግዲህ ውድ ቤተሰብ የእናንተ ላይክ የእናንተ ሼር ለኛ ያግዘናልና በጣም ነው የምንወዳችሁ እና ማሰግናችሁ። ሰላም ያቸው ማይ ሰላም እንዴት ናችሁ ያቸው? እስኪ ዝም ብላ ምግብ ላይ አይወራ ማለት ምግብ ላይ አይወራም። ማይ ዝም ብላ እያለች ነው እና ይሄን ይመስላል ቤተሰቦቻችን። ትልቅ ይቅርታ ቤተሰብ